የጥያቄ ሩም ይዛችሁ ሆቴል አድራችሁ ታውቃላችሁ አታውቁም? አጭር እኔ ሩም ይዤ አላውቅም። ኦኬ ሆቴል ውስጥ ፎቶ አንስታ ከነበረ እሷና ያንን ማስረጃ ብታመጣስ? እኔ ሆቴል ላይ አልተነሳውም አልልኩም። ሲጀመር እርግጠኛ ነህ? እርግጠኛ ነህ? ሚዩት ነክ ችግር ሊሆን ይችላል። እዛ ፎቶ ተነስተ ሊሆን ይችላል እንጂ እኔ ብቻዬን እሷ ጋር አልልኩም። ሆቴል ከጓደኞች ጋር ምን ታርጋለህ? ሆቴል እኮ ወንድና ሴት ብቻ የሚያድሩበት ክፍል እኮ ነው። አልጋ ክፍል እኮ ነው። ክፍል ላይ እኔ አልልኩም። እሷ ጋር ክላስ አልልኩም፣ ሩም አልልኩም። ኦኬ ለማንኛውም እኔ ላወጣጣክ ነበር እንጂ ምንም አይነት ፎቶ ሆቴል ሩም ውስጥ የላትም። ግን እውነቱን ለመናገር ድርጅት ውስጥ ያ ሁሉ ህዝብ ባለበት ውስጥ አብራችሁ ልተኙ አትችሉም። እንዴት ነው ያ ሁሉ ሰራተኛ ባለበት ውስጥ እናንተ አብራችሁ የምትተኙት? እንዴት አጠጣኝ ነው አልኩሽ እኮ አቡ አጠጣኝ። ክላስ ስላለው እዛው ላይ እዛ ነው። ሰራተኞቹ ምንም አይሉም። እናንተ ተያይዛችሁ ክላስ ስትገቡ ሌላው ሰራተኛ ጉዳይ ላይ ዝም ይላል። መጠጥ ስላለ ስለጠጣን ምንም አይሉም። በቃ ይተኛሉ በየክላሳቸው። ላውራ ሲስተም ላይ ይኖራል አይደለ? የሆቴሉ ሲስተም ላይ ይኖራል። እኔ የሆቴሉን አመጣልሻለሁ። ደግሞ እሱን መጽሐፍ ቅዱስ ይዞ እንደዚህ ይዞ መማል አለበት። አለርኩም ማለት ሳይሆን ማለት ነው። ይምላል ሁለታችሁም ትማላላችሁ። አንቺ 10,000 ድርሃም ለመስጠቱ አንቺ በቁርአን አልኩ በመጽሐፍ ቅዱስ አንቺ 10,000 ድርሃም እንደሰጠሽው ትምያለሽ። እሱም ደግሞ ካንቺ ጋር ከሁለት ጊዜ ውጪ እሱንም በመጠጥ ተሳስቶ እንዳልተኛ ይምላል። ትምላላችሁ። ከዚህ በኋላ ፈጣሪ እና ደግሞ እኔ ምንም ሁለቴ እንዳላስወረድኩኝ ሁሉንም ነገር ጠይቄ እንደገና ሁለት ጊዜ እንዳላስወረድሽ ይምላል በመጽሐፍ ቅዱስ። በዚህ ተስማማለህ? አማን ሄዳችሁ የሃይማኖት አባት ጋር ትማማላላችሁ። ተስማማለህ? በዚህ እኔ እምላለሁ እሷም ትምላለች። ሁለታችሁም ኦፍ ኮርስ ሁለታችሁም አንተ የምትምላው የሆቴሉንም አቡዬ ይቅርታ የሆቴሉንም ይምላል። እኔ ምክንያቱም ያለ ማስረጃ አይደለም ማስረጃ ስላለ ነው። ችግር የለም። አንዴ ልንገረው። አንተ የምትምለው ሆቴል አብረካት ሄደክ እንደማታቅ በመጠጥ አስክራክ ከሁለት ጊዜ በላይ አብረሃት እንዳልተኛክ እንዳላስወረደች እነዚህን ሶስቱን ትምልላታለህ። እሷ ደግሞ 10,000 ድርሃም እንደሰጠችክ ትምላለች በመጽሐፍ ቅዱስ። ሁለታችሁም ሄዳችሁ ሃይማኖት አባት ጋር ትምላላችሁ። ስለዚህ እኔ ያለውን ነገር ነግሬሻለሁ። የፍርድ ቤቱን ነገ እልክልሻለሁ። ነገ ተቀብዬ እልክልሻለሁ። የላግብ ያለው ነገር ሳትጠይቀኝ ችግር የለውም። በቃ የእሷን ጉዳይ ነገርኩህ እኮ